አጋዚና ምርጫ 97 ከአእምሮ የሚጠፋ አልነበረም። ወጣቷ የአዲስ አበባ ልጅ ሽብሬ ደለለኝ ጦቷ ላይ በጥይት ተመታ ስትገደል እኔ ፕሪቶሪያ ነበርኩ ይላል ተስፋዬ ገብረአብ። ግንቦት 29 ቀን 1997 ነበር ዕለቱ። የመጀመሪያዋ የወያኔ ጥይት የሽብሬን ሕይወት እንደቀጠፈ ድረገጾች እየተቀባበሉ የሚጽፉትን ሳነብ አመሸሁ አደርኩም። እዚያው ወንበሬ ላይ ተቀምጬ ሂደቱን ስከታተልና ከጓደኞቼ ጋር መስመር ላይ ሆኜ ሳወጋ ሌቱ ወገግ አለም። ያስጨነቀኝ ጉዳይ ቀጥሎ ደግሞ ምን ሊፈጸም ነው የሚለው ነበረም። የቀድሞ አለቆቼ ወደ ግድያው ጨዋታ ሰተት ብለው መግባታቸውን ተረድቼ ነበረም። ጠባያቸውን አሳምር ያውቀዋለሁ። በተለይ መለስና ስብሃት 10ቱ ቃላትን ያውቋቸዋል። ከ9ኙ መስኮቶች አንደኛው ክፍት ከሆነ ዋጋ የለውም። ሌባው ስርቆት ለመፈጸም አንድ መስኮት ብቻ ይበቃዋል። ስለ ወንጀልና ቅጣት ካሰብን አንድ ሰው መግደልና 100 ሰው መግደል ልዩነት የለውም። ስለዚህ የበሰበሰ ዝናብ አይፈራም እንዲሉ ግድያው ሊቀጥል እንደሚችል እርግጠኛ ሆኜ ነበረ። የሽብሬ አሟሟት አቅጣጫ ጠቋሚ ነበረ። የአዲስ አበባ ፖሊስ የዩኒቨርሲቲ ተማሪዎችን አስሮ ሊገርፋቸው ወደ ሰንዳፋ እየተጓዘ ሳለ ኮተቤ ላይ ሕዝቡ ከየቤቱ ንቅል ብሎ ወጥቶ መንገዱን ዘጋና ልጆቻችን ወዴት ነው የምትወስዱት ሲል ጠየቀም። ሕዝቡና ፖሊስ ተፋጠጡም። አይረሴ ቀን ታጣቂዎቹ በታዘዙት መሠረት የእሩምታ ተኩስ ከፈቱም። ሽብሬ ጉሮሯ ላይና የግራ ጡቷ ላይ ተመታ ወደቀች። ሽብሬ ከተቃውሞ ሰልፈኞቹ እንዳንዱ አልነበረችም። ጓደኛዋን ለመሸኘት ነበረ ከቤት የወጣችው። እንደወጣች በሁለት ጥይት ተመታ ወደቀች። ፖሊስ የሽብሬን ሬሳ ወስዶ አሰረው። ወላጆች ሬሳ ሲጠይቁም የሬሳ መልቀቂያ 100 ብር እንዲከፍሉ ተነገራቸው። ክፍያውን ፈጽመው የሽብሬን ሬሳ ወደ ቤታቸው ወሰዱ። ከዚህ በኋላ የወያኔ ማጅራት መችነትም በሰፊው ቀጠለ። ሰኔ 1 ቀን 1997 42 ሰዎች በተመሳሳይ ሁኔታ ተገደሉ። በዚህም አላበቃም። በጎጃም በረንዳ፣ በመሳለሚያ፣ በአብነት፣ በአዲስ ከተማና መርካቶ ግድያው በሰፊው ቀጠለም። የወጣቶችና ሕፃናት ሬሳም በየጎዳናው ተሰጣም። የአዲስ አበባ እናቶች እንዲህ ሲሉ ጠየቁም። ዲሞክራሲ ነውና የፈለጋችሁትን ምረጡ አላችሁን። እኛም የፈለግነውን መረጥን። ግድያው ታዲያ ለምን መጣ? ለዚህ ጥያቄ ወያኔ ምላሽ አልሰጠም። ጥያቄውን ላለመመለስ ሲል በተከታታይ በርካታ ወንጀሎችን ፈጽሟል። ይህንን ጽሑፍ እየጻፍኩ ሳለም ጥያቄው የቀጠለ ሲሆን የብርቱካን ሚደቅሳ ዳግም እስርም ጥያቄውን አፍኖ ሊያስቀረው አልቻለም። እርግጥ ነው የወያኔ መሪዎች ከዚህ ጥያቄ ለማምለጥ ማንኛውንም አይነት አፈና ይፈጽማሉ። ለጊዜው ጥያቄውን በማፈን አጀንዳውን ሊያቀዘቅዙት ይችሉ ይሆናል። ወደፊት ወንበሩ ሲከዳቸው ደግሞ ከሀገር በመኮብለል ማምለጥ ይችሉ ይሆናል። ከማይቀረው የታሪክ ተጠያቂነትና ከህሊና ወንጀለኝነት ማምለጥ ግን ፈጽሞ አይችሉም። ይህ ትረካም ለመጪው ትውልድ የሚቆይ ሰነድ ነው። እነሆ ከአንድ የቀድሞ ወያኔ ኮሎኔል ጋር ተቀምጫለሁ። እኔ ስለዚሁ ኮሎኔል ቀደም ሲል የማውቀው ከጥቂት በላይ ነበረም። እሱ ግን ስለ እኔ ብዙ ዕውቀት አልነበረውም። ምናልባት ከኔ ጋር ተገናኝቶ ቆይታ ለማድረግ ፈቃደኝነት ያሳየው የጋዜጠኛው ማስታወሻን ስላነበበ ሊሆን ይችላል። አለበል አማረ የተባለው ይህ ኮሎኔል ትግሬን በድፍኑ ይጠላል ተብሎ ይታማ ነበር። እንደተወራበት ግን አልነበረም። 3 ቀናት ሙሉ አብረን በወዳጅነት ሰነበትን። እሱም በሙሉ ፈቃደኝነት ለጠየቅኩት ሁሉ ምላሽ ሰጠም። በቅድሚያ ግን ለመሆኑ ስለ እኔ ምን ታውቃለህ ሲል ጠይቆኝ ነበረ። በአጭሩ እንዲህ አልኩት። ከመነሻው የነፍሰ ገዳዮች የአጋዚ ኮማንዶ ክፍለ ጦር አመራር አባል እንደነበርክ የማያውቅ እኮ የለም። በምርጫ 97 የአጋዚ ሰራዊት ንጹሃን ዜጎችን በሳንጃ እያረደ በአረር ሲያነድ አንተ ስልጣን ላይ ነበርክ። ትግሬን ትጠላለህ ተብሎ ይነገራል። ትግሬን የሚጠላ ሰው
እንዴት የአጋዚ ሰራዊት መሪ ሊሆን እንደሚችል ግን ሳጥናኤል ብቻ ነው የሚያውቀው። ከምርጫ 97 በኋላ ደግሞ ታስረህ እንደነበረ ድረገጾች ላይ ተጽፎ አንብቤያለሁ። ጉዳዩ ሲከነክነኝ ቆይቷል። በኋላ ግን መፈታት ተሰማ። በመቀጠል ደግሞ ከነ ጀነራል አሳምነው ጽጌና ጀነራል ተፈራ ማሞ ጋር የመፈንቅለ መንግስት ሙከራ ለማድረግ ስታስቡ በወያኔ ሚዲያ ሰማን። ወያኔ በተገኘበት ይገደል የሚል መመሪያ አንተ ላይ ማስተላለፉን ከቀድሞ ጓደኞቼ ሰምቼ ነበር። እርግጥ ነው ብዙ በአእምሮዬ ውስጥ የሚጉላሉ ጥያቄዎች አሉ። ኩዴታው እንዴትና ለምን ከሸፈ? እነ መለስና እነ ተወልደ በተከፋፈሉበት ዘመን አንተ ቤተ መንግስት ነበርክ። መቼም ብዙ የምታውቀው ይኖር ይሆናል። በኢትዮ ኤርትራ ጦርነት ተካፍለሃል። በእኔ በኩል ስላንተ የማውቀው ይህን ነው። በእርግጥ ክምር ድንጋይ ተወልደህ ያደግክ የበጌ ምድር አማራ መሆንህን ከ1982 የደብረ ታቦር ውጊያ በፊት ኢህዴንን መቀላቀልህንም አውቃለሁ አልኩት። ስለ እኔ ብዙ እንደምታውቅ ተረድቻለሁ። በመከላከያ ቆይታዬ በ23ኛና በ24ኛ ክፍለ ጦሮች በአመራር ደረጃ የተወሰነ ጊዜ ከመስራቴ በቀር ሙሉ ታሪኬ አጋዚ ክፍለ ጦር ጋር ፍጹም የተያያዘ ነው። ኢትዮጵያውያን ወገኖቼ ከጭራቅ ጋር የሚያመሳስሉት የማፊያ ቡድን ከኔ ሕይወት ጋር የተቆራኘ ታሪክ ስላለው ከልብ አዝናለሁ። የሆነ ሆኖ አንተ የማታውቀው እኔ የማውቀው ምን ሊኖር ይችላል አለ በጥርጣሬም። በምርጫ 97 እኔ ሀገር ውስጥ አልነበርኩም። አንተ ግን በወቅቱ የአጋዚ አመራር አባል ነበርክ። በወቅቱ ምን እንደተካሄደ ልትነግረኝ ትችላለህ አልኩት። በዚሁ ተስማማን። ኮሎኔል አለበን ይነግረኝ ጀመር። ኮሎኔሉ እንዳጫወተኝ ኢህአዲግ አዲስ አበባን ከተቆጣጠረ በኋላ ቤተ መንግስቱን እንዲጠብቅ የተመረጠውና ተጨማሪ ስልጠና የተሰጠው አጋዚ ክፍለ ጦር ነበረ። ከአጋዚ ሌላ አንዲት የእጀባ አለቃ የምትባል 180 ሰው የሰው ኃይል ያላት የጥበቃ ቡድን ነበረች። እቺ ሻለቃ በአብዛኛው የባለስልጣናትን የእጀባ ሥራ የምታከናውን ናት። አብዛኛው የአድዋ ተወላጅ ወታደሮች ነበሩ። ሻለቃዋ በ3 ጋንታ ትከፈላለች። አንደኛ ጋንታ የምትባለው 30 ወታደሮችን ያቀፈች ናት። እነዚህ ሁሉም የአድዋ ተወላጆች ነበሩ። ቅልቅል የለባቸውም። መቶ አለቃ ሙከራ የተባለ ሰው ይመራታል። ቀጥተኛ ስራቸው የመለስን መኖሪያ ቤትና ቢሮውን መጠበቅ ብቻ ነው። መለስ ወደ ውጭ ሀገር ሲጓዝም እየተቀያየሩ ያጅቡታል። ሁለተኛና ሶስተኛ ጋንታ የተባሉት ደግሞ የቤተ መንግስቱን ዙሪያና ከመለስ ቢሮ ወደ ቤቱ የሚወስደውን መንገድ ጭምር ይጠብቃሉ። በእነዚህ መካከል አልፎ አልፎ የሽሬና የአክሱም ተወላጆች ከመቀላቀላቸው በቀር ሙሉ በሙሉ የአድዋ ሰዎች ብቻ ነበሩ። አማራ ወይም ኦሮሞ እዚህ ውስጥ ማግኘት ፈጽሞ አይታሰብም። የአጋዚ አዛዥ ሆነው ሁለቱም በተከታታይ የተሾሙት የአድዋ ተወላጆች ናቸው። ጀነራል ፍስሐ ኪዳኑ ኋላም ጀነራል ሙሉጌታ ብርሃኔ አጋዚ መርተዋል። ከነዚህ በመቀጠል ኮሎኔል አለበል አማረ በአመራር ደረጃ ተቀምጧል። በአጋዚ ክፍለ ጦር ስር ያሉት 2 ኮማንዶ ሻለቃዎች ጉናና ወጋገን እስከ 1986 ድረስ እየተቀያየሩ የቤተ መንግስቱን ዙሪያ ሲጠብቁ ቆይተዋል። በ1986 ማብቂያም ብቁ ወታደሮች እየተመለመሉ ወደ አጋዚ እንዲገቡ ተደረገ። የክፍለ ጦሩ የሰው ኃይልም ወደ 4 ሻለቃ ወይንም ወደ 2000 የሰው ኃይል ከፍ አለ። ይህም አንድ የኮማንዶ ብርጌድ ሆነ ማለት ነው። የብርጌድ ማዘዣ ጣቢያውም ከአጤ ምኒልክ ቤተ መንግስት ውስጥ ነበረ። በ1990 ብርጌዱ እንደገና ወደ 6 ሻለቆች አደገ። የኢትዮ ኤርትራ የድንበር ግጭት ሲከሰትም አጋዚ ወደ ክፍለ ጦር ደረጃ እንዲያድግ ተደረገ። በ9 ሻለቃና በ3 ብርጌዶች ተዋቅሮ አጋዚ ኮማንዶ ክፍለ ጦር የሚል ስያሜ ያገኘ። አጋዚ የሚል ስያሜ ያገኘው በህወሓት ትግል የመጀመሪያ ወቅት በጦርነት ሕይወቱ ያለፈች አጋዚ የተባለ ጓደኛቸውን ለማስታወስ ነበረም። አጋዚ ክፍለ ጦር በዚህ ሁኔታ ተወልዶ አደገ። ይህ በእንዲህ እንዳለ ምርጫ 97 ጊዜውን ጠብቆ መጣ። ምርጫ 97 እና አጋዚም እንደ አጥፊና ጠፊ ስማቸው ለዘላለሙ ለመቆራኘት በቃ። ኮሎኔሉ እንዲህ አለኝ። የአጋዚ ኮማንዶ ክፍለ ጦር አዛዥ የነበርነው በመጪው ትውልድ ዘመን ስማችን በክፉ መነሳቱ አይቀርም። ምንም ይሁን ምን የተፈጸመውን እውነት ሁሉ
መግለጽና የህሊና እረፍት ማግኘት እንደሚገባ ግን አምናለሁ። እንዲህ ሲል አወቃኝ። ምርጫ 97 ከመቃረቡ በፊት ከአንዳንድ የኢህአዴግ ማዕከላዊ ኮሚቴ አባላት ጋር ስለ ምርጫው እያነሳን እንጨዋወት ነበረ። ያው መቼም አማራ እንደመሆኔ ወደ ሰራዊቱ ከመግባቴ በፊት በአማራው ክልል አካባቢ በካድሬና በህዝብ አስተዳደር ሥራ ለሥራ ስለነበር ከሁሉም ካድሬዎች ጋር እንተዋወቃለን። ከሥራ ሰዓት ውጭም እንገናኛለን። በመተማመንና በግልጸኝነት በወዳጅነት መንፈስም እንጨዋወታለን። ሁሉም የሚነግሩኝ አንድ ግልጽ ነገር ነበረ። የዘንድሮ ምርጫ ፍጹም ዴሞክራሲያዊ እንዲሆን ተወስኗል የሚል። የምርጫውን ዴሞክራሲያዊነት የሚያደናቅፍ የኢህአዴግ አባል ያለ ምህረት እንዲቀጣ የላይኛው አመራር ትዕዛዝ ልኳል። ተቃዋሚዎች ነፃ ሆነው በነፃነት መንቀሳቀስ እንዲችሉ መመሪያም ወርዷል። ይህ መመሪያ እስከ ታችኛው የቀበሌ መዋቅር ድረስ መስመሩን ተክሎ ወርዷል እያሉ አጫውተውኛል። በእውነቱ ይህ ከተለያዩ አቅጣጫዎች ከአመራሩም ከካድሬውም የሚደመጥ ስለነበረ በጣም ደስተኛ ሆንኩኝ። ኢህአዴግ ይህን መሰል ውሳኔ መወሰኑ፣ ውሳኔውንም ተግባራዊ ለማድረግ መትጋቱ በእጅጉ አኩርቶኝ ነበረ። የኢህአዴግ አባል በመሆኔ ኩራት የተሰማኝ ያን ጊዜ ነበረ። እነ ተወልደና ስዬ ከመጀመሪያውም እብሪተኛና ዘረኞች እንደሆኑ ማንኛውም አማርኛ ተናጋሪ ታጋይ ያውቅ ነበረ። በአንጻሩ ይህ የነፃ ምርጫ አዋጅ ከታወጀ በኋላ ለመለስ ዜናዊ የነበረን አድናቆት በጥፍ አደገ። ኢትዮጵያ ከአምባገነንነት አመራር የምትላቀቅበት ዘመን ላይ መገኘቴ ልዩ ኩራት አሳድሮብኝ ነበረ። እኔ አባል የሆንኩበት ፓርቲ ይህን ጸጋ ለማምጣት መዘጋጀቱ የህሊና እርካታ አሳድሮብኝ ነበረ። እንዲህ ነበር በወቅቱ የተሰማኝ። ከጥቂት ዝምታ በኋላ ኮሎኔሉ ትረካውን ቀጠለ ይላል ተስፋዬ ገብረአብ። ምርጫው ሳምንት ሲቀሩት የወያኔ ከፍተኛ አመራር አባላት ሁሉም በድንገት መንፈሳቸው ተለዋወጠ። በአንድ ጉዳይ ላይ መግባባት የጀመሩ ይመስለኛል። ምክንያቱም የዲሞክራሲ ምርጫ ሰበካቸውን በመተው የጦር ኃይሉን ማዘጋጀት ላይ ትኩረት ሰጡ። የምርጫ ኮማንድ ፖስት የሚል ግራ የሚያጋባ የወታደራዊ ጊዜያዊ ማዘዣ ጣቢያ አዲስ አበባ ላይ ማቋቋም እንደሚያስፈልግ የሚገልጽ እቅድ አዘጋጁም። ጀነራል ሳሞራ የኑስ የሚከተለውን 6 መኮንኖች ሰብስቦ ገለጻ አደረገም። ከስድስታችን 5ቱ የህወሓት መኮንኖች ነበሩ። እነርሱም ገዛኢ አበራ፣ ዮሐንስ ገብረ መስቀል፣ ገብረ እግዚአብሔር መብራቱ፣ ሙሉጌታ በርሄ፣ ገብረ መድን ፈቃዱ ሲሆኑ 6ኛው እኔ ነበርኩ። እንደ ማጣፈጫ የተጨመርኩ አማራ ኮሎኔል። እነ ሳሞራ ስለ እኔ ምን እንደሚያስቡ በእውነቱ ፈጽሞ አላውቅም። ምናልባት አይደፍረንም ብለው ገምተው ሊሆን ይችላል። እብሪትና ንቀታቸው ያው የታወቀ ነው። እኔን መሃላቸው ቁጭ ያደረጉኝ አንድ አማራ የታወቀ ነው። ጣልቃ በማስገባት ከሐሜት ለመዳን ሊሆን ይችላል። የሆነ ሆኖ ሳሞራ ሰበሰበ። ምርጫው ችግር ቢገጥመው እኛ መዘጋጀት አለብን። በተለይ የአጋዚ ክፍለ ጦር ይህ ግዳጅ ተሰጥቷታል። ከፌዴራል ፖሊስ ጋር የጋራ ዕቅድ አውጥተናል። እናንተም ከነሱ ጋር በመሆን የጋራ ኮሚቴና ኮማንድ ፖስት መስርቱ አለን። እንደገለጽኩልህ በዚህ ወቅት እኔ በታማኝነት ለኢህአዴግ ህልውና እየሰራሁ ነበረ። ኢህአዴግ ለሀገራችን ብልጽግና ሊያመጣ ይችላል ብዬ አመኘ ነበር የምሰራው። ሳሞራ የኑስ ከምርጫው ጋር አያይዞ አዲስ አበባ ላይ የወታደራዊ ማዘዣ ጣቢያ ስለመቋቋሙ ያነሳው ጉዳይ ግን ግራ ስላጋባኝ እንደ ዋዛ አንድ ቀላል ጥያቄ አነሳው። ኢህአዴግ ምርጫው ሰላማዊ በሆነ ሁኔታ በድል እንደሚጠናቀቅ እየገለጸ ነው። ለአባላቱ ሁሉ የሥነ ምግባር መመሪያ ሰጥቷል። የእኛ ዝግጅት ከዚህ ጋር አይቀርም? ላልታጠቀ ህዝብስ ምን ኮማንድ ፖስት ያስፈልጋል ስል ጠየቁ። ሳሞራ እንደ ማፌዝ ባለ ድምፅ ምን ይታወቃል፣ ነፍጠኛው ጦር ቢመዝብን መቼም ወደ ጫካ ተመልሰን እንገባለን እንጂ ዳግም በትምክተኛው አንገዛም። ደሞስ ወታደር መሆን ረሳው እንዴ? ወታደር እንደ ወታደር ማሰብ አለበት። እኔ መቼም ከላይ ያለውን ጥያቄ ያቀረብኩት በቅንነት ነበረ። ጥያቄው የተቃውሞ ዓላማ አልነበረውም። ነፃ ምርጫ ይኖራል ተባለ። ምርጫው ነፃ ከሆነ ምን የጦር ሰራዊት ጋጋታ ያስፈልጋል ብዬ ነበር የጠየቅኩት። በዚህ ጥያቄ ግን በሳሞራ የኑስ የብረት ጥርሶች ተነከስኩ። እኔ ወያኔ ነበርኩ፣ የወያኔ ጦር መሪ ነበርኩ። ለኢህአዴግ ህልውና ለአቤን ደሜን ያፈሰስኩ ሰው ነኝ።
ኢህአዴግን የሚነካብኝ በፍጹም አልወድም ነበር። ሳሞራ ሲሰበስበን ግን ይችን ተናገርኩ። ያችን እንደ ተቃውሞ ተቆጠረች። ምርጫው ዲሞክራሲያዊ ምርጫ እንዲሆን ኢህአዴግ ወሰነ ተባለም። ታዲያ ጦር ሰራዊት ለምን አስፈለገን ብዬ ነው የጠየቅኩት። ይሄ ሳሞራን በጣም አናደደው። ነፍጠኛው ቢዘምትብንስ ብሎ ከብሽቀት ጋር መልሶ ጠየቀኝ። ነፍጠኛው ማን ነው? የት አለ? ነፍጠኛ የሚባል አለ እንዴ? ወይስ አማራ ሁሉ ነፍጠኛ ነው? ሊገባኝ አልቻለም። እኔ አማራ ነኝ። ዘርና ጎሳ ሳለኝ በኢትዮጵያዊነት ስሜት ለአገሬ እየሰራሁ አይደል እንዴ? ሳሞራ ምንድን ነው የሚናገረኝ? መለስና ሳሞራ እንዲመሩኝ ተቀብያለሁ። ትግሬ ስለሆኑ ለምን ትግሬ ሆናቸው አላልኩም። ኢትዮጵያዊ መሆናቸው ብቻ ለእኔ በቂ ነበረ። መለስ በምርጫ ከተሸነፈ ደግሞ ብርሃኑ ነጋ ወይም መራራ ጉዲና ሊመሩ ይችላሉ። የተመረጠው ፓርቲ ሊመራ ይችላል። ነፃ ምርጫ ከተባለ በኋላ ጫካ መግባት የሚለውን ምን አመጣው? የሆነ ሆኖ በዚያው ሰሞን ወደ ተግባር ተገባና አዲስ አበባ ወታደራዊ ማዘዣ ጣቢያ ተቋቋመም። የኮማንድ ፖስቱ አመራር አባላት መለስ ዜናዊ፣ በረከት ስምዖን፣ አባዱላ ገመዳ፣ ሙሉጌታ ለምሰገድ መሆናቸው ተነገረን። ኦፕሬሽናል አመራር ደግሞ ጌታቸው አሰፋ፣ ክንፈን የተካው ደህንነት ሹም መሆኑ ነው። ሳሞራ የኑስ፣ ኢሳያስ ወልደ ጊዮርጊስ ደህንነት፣ ግርማይ ማንጁስ ፖሊስ፣ ተስፋዬ መረሳ ፖሊስ፣ ታደሰ መሰረት ፖሊስ፣ ታደሰ ወረደ የመከላከያ ጀነራል፣ ዮሐንስ ገብረ መስቀል መከላከያ መረጃ፣ ገብረ እግዚአብሔር መብራቱ መከላከያ መረጃ፣ ሙሉጌታ በርሄ የአጋዚ ክፍለ ጦር አዛዥ መሆናቸው ተገለጸልን። የአመራሩ ዋና ማዘዣ ጣቢያ የምድር ጦር ግቢ ከቀድሞ አውሮፕላን ማረፊያ አቪዬሽን ህንፃ የአሁኑ መከላከያ የመገናኛ መምሪያ ላይ ሆነ። በየክልሉ በየከተሞችና ቀበሌዎች ንዑሳን ማዘዣ ጣቢያዎች ተቋቋሙ። አደረጃጀቱ እንግዲህ ቀደም ሲል ያየነው ይመስል ነበረ። የአጋዚ ክፍለ ጦር ግማሽ ኃይል ታዲያ ሐዋሳ ነበረ። የአጋዚ አመራር አባላት ሁሉ አዲስ አበባ ሲመደቡ እኔ ወደ ሐዋሳ እንድሄድ ተደረገ። ወደ ሐዋሳ የተላኩት ምናልባት በስብሰባው ወቅት ለሳሞራ ባነሳው ጥያቄ ሊሆን ይችላል። የሆነ ሆኖ ትዕዛዙን ተቀብዬ ሐዋሳ ሆኜ ሂደቱን መከታተል ቀጠልኩ። ገብረ ዴላ የተባለ 44ኛ ክፍለ ጦር አዛዥ መምሪያው ሻሸመኔ ላይ አድርጎ የሐዋሳና የአርባ ምንጭ ምርጫ ሂደት ይከታተል ነበርና ከሱ ጋር ሆኜ እንድሰራ ተነገረኝ። የአዲስ አበባውን ዘመቻ የኔ በላይ የነበረው ሙሉጌታ በርሄ የተባለ ጀነራልና ገብረ መድህን የተባለ ኮሎኔል እንዲመሩት ሳሞራ አዘዘም። የፌዴራል ፖሊስ ከነዚህ ከፍተኛ መኮንኖች ጋር በጋራ መስራቱን ቀጥሎ ነበር። በዚህ መሰረት ወደ ስራ ገባን። ያው ሁሉም እንደሚያውቀው ምርጫ ግንቦት 7 ተካሄደ። ውጤቱም ወያኔዎች ያልጠበቁት ሳይሆን ያልፈለጉት ሆነ። በዚያው በምርጫ ዕለት ምሽት የተዘጋጀው የጦር ሰራዊት ኃይል ወደ አዲስ አበባ መግባት ጀመረ። የአጋዚ ክፍለ ጦር 3 ሻለቆች ሌሊቱን ከሐዋሳ ተጉዘው አዲስ አበባ ገብተው አደሩ። ደብረ ዘይት አየር ኃይል ግቢ ውስጥ የነበሩ 23 ብረት ለበስ ተሽከርካሪዎች ሌሊቱን ተጉዘው አዲስ አበባ ምድር ጦር ግቢ ገብተው አደሩ። ከየእዙ የተውጣጡ 30 ያህል ዶሽቃ የጫኑ ፒክአፕ መኪኖች በፓትሮል መልክ ሊነጋጋ ሲል አዲስ አበባ ገቡ። ዛን ዕለት ሌሊት ዘመቻው ሲታሰብ ይህ ሁሉ የጦር መሳሪያ ጋጋታ ድምፁም በነፃ ፍላጎቱ የሰጠውን የአዲስ አበቤን ለማፈን ነው ተብሎ እንዴት ሊታሰብ ይችላል? ይህ እንግዲህ የመከላከያ ኃይል ዝግጅት ብቻ ነበረ። የፌዴራል ፖሊስ በበኩሉ ከፍ ያለ ዝግጅት ማድረግ ችሎ ነበረ። በየክልሉ ዋና ዋና ከተሞች በተለይም በአማራና በኦሮሚያ ከተሞች በተመሳሳይ በፖሊስና በመከላከያ የተጠናከረ አፋኝ ቡድን ከተሞቹን አጥለቅልቋቸው ነበረ። ምርጫው በተካሄደ በሁለተኛው ቀን ማለትም ግንቦት 9 1997 ለመረጃ ልውውጥ ወደ አዲስ አበባ መጥቼ ነበረ። አዲስ አበባ እንደደረስኩ በቀጥታ ወደ ምድር ጦር ግቢ ነበር ያመራሁት። በግቢው ከፍተኛ ትርምስ ጠበቀኝ። የጦር አዛዦች ለአንድ ክሩዘሮች ግቢውን ወረውታል። የሲቪል ባለስልጣናት ከነጠባቂዎቻቸው ይተራመሳሉ። የመገናኛ ሬዲዮን ሥራ ብዙ ሆነዋል። አንዳንድ ጀነራሎች ብረት ለበስ ተሽከርካሪ ላይ ተኮፍሰዋል። ወዲያ ወዲህም ይላሉ። የመገናኛ ሬዲዮ ጫጫታ የምድር ጦር ግቢን ቀውጥ ያድርጎታል። አንዲት አያል አገር
ኢትዮጵያን የወረረች ይመስላል እንጂ ሕዝቡ የድምፅ ምርጫ ካርዱን ፍላጎቱን ስለገለጸ የተከሰተ ግርግር ነው ብሎ ማሰብ ከቶ እንዴት ይቻላል? እኔ ወደዚያ ግቢ የመጣሁት የአጋዚ ክፍለ ጦር አዛዥ የሆነውን ጀነራል ሙሉጌታ በርሄን ለማግኘት ነበረ። እዚያ ግቢ ውስጥ የተሟላ ጊዜያዊ ወታደራዊ ቢሮ ተሰጥቶታል። ስደውልለት ቢሮ የሚገኝበትን ቦታ ጠቆመኝና ወደዚያው ሄድኩ። በሞቀ ሁኔታም ሰላምታ ከተለዋወጥን በኋላ መረጃዬን ሰጠው ጀመር። እሱም ወቅታዊና ተጨባጭ ሁኔታውን ያብራራልኝ ያዘም። ከጀነራል ሙሉጌታ ጋር በግል እንግባባ ነበር። በእርግጥ ጥሩ ጠባይ የለውም፣ ነጭናጫ ነው። የወያኔ ባለሥልጣናት የማንቋሸሽና የማጥላላት ቋሚ ጠባይ ያለው ሐሜተኛ ነው። ፈገግ ካልክለት ግድቡን እንደሰበር ወንዝ በልቡ ያለውን ሁሉ የመዘርገፍ ጠባይ ያለው። እናም ይህን ስለማውቅ ቆሰቆስኩት። ሙሌ እንዴት ነው ሁኔታው? የባድመን ጦርነት እዚያ መጣችሁት እንዴ? ዝግጅቱ እኮ ጠላት የወረረን ይመስላል አልኩት። ጀነራል ሙሉጌታ የብሽቀት ሳቅ ሳቀም። እውነቱን ልንገርህ አለ፣ አገጩን ከጠረጴዛው አሳስሞም። አመራሩ ስለሚያዘን ጉዳይ በቂ መረጃ የለውም። ሕዝቡ ኢህአዴግን ጠልቷል። ይህ እውነት ነው። በቃ ስልጣን ላይ ያሉት ደግሞ በፍርሃት ተንቀጥቅጠዋል። ስልጣን እንደማይለቁ ካወቁ ነፃ ምርጫ ለምን ፈቀዱ? በፊት እንዳደረግነው አያደርጉም። ተመልከት፣ ላልታጠቀ ሰራዊት ይህ ሁሉ መሳሪያ ዘመቻ ምን ሊባል ነው አለኝ። እግዚአብሔር ብቻ ያርዳን። ሕዝቡን ፈርተውታል። አድርጎ ያሉንን ደግሞ እናደርጋለን። ምክንያቱም ወታደሮች ነን።